እኔ በነበርኩበት የማቆን ዩናይትድ ለማሳየት ለደጋፊዎቹ ሞክራሉ። ይሄን የተናገረው እንግዲህ አሁን በጊዜ አሰልጣኝነት የተቀመጠው የቀድሞ ተጫዋቻችን ፍሌቸር ነው። አሰልጣኝ ፍሌቸር እንግዲህ አያይዞም ብሩኖ ፈርናንዴዝ እና ሜሰን ማውንት ከጉዳት እንደተመለሱና ለበርንሌው ጨዋታ ዝግጁ እንደሆነ አሳውቋል። የበርንሌው ጨዋታ ለሱ የመጀመሪያ ጨዋታ ይሆናል። ዩናይትዶችም ከአሞሪም ስንብት በኋላ የመጀመሪያ ጨዋታችንን የምንመለከትበት ነው የሚሆነው። ስለዚህ ጨዋታና ስለ ፍሌቸር ጋዜጣዊ መግለጫ፣ ስለ ተጫዋቾች የተወሰኑ ሀሳቦች እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። የዩናይትድን ማሊያ ለብሰው ከተጫወቱ ሌጀንድ ከምንላቸው ሰዎች መሃል አንደኛው እንግዲህ ፍሌቸር ነው። ፍሌቸር እንግዲህ አሁን ላይ ዩናይትድን የመምራት እድል አግኝቷል። ከዚህ በፊት እንግዲህ እነ ጊግስን እናስታውሳለን፣ ካሪክ አለ፣ ኦሌ አለ፣ ቫን ኒስተልሮይ አለ። እነዚህ ሰዎች እንግዲህ ዩናይትድን በማሰልጠን እንግዲህ በመጫወትም ወክለዋል። አሁን ደግሞ ተራ ሆኖ ፍሌቸር ሆነና ፍሌቸር ከ21 ዓመት ከታዳጊው ወደ ዋናው ቡድን እንዲቀላቀል እንግዲህ ወዲያው ውሳኔ ተሰጥቶታል። እሱም እንግዲህ ይሄ ነገር ለኔ እንደ ህልም ነው። በህልም የራሱ አስቤ ማላቆ ነገር ነው የተፈጠረው፣ ነገሮች በፍጥነት ነው የሆኑት የሚል አስተያየትም ሰጥቷል በጋዜጣዊ መግለጫው። ያ ሩበን አሞሪም እንግዲህ ከሊድስ ጨዋታ በኋላ በሰጡት አስተያየት እንጂ በውጤታቸው እንዳልሆነ ሁላችንም እናውቀዋለን። ያ አስተያየት እንግዲህ ብዙዎችን ያስቆጣ ሆኗል። እንደ ደጋፊም ብዙ ያነጋገረ ጉዳይ ነበረ። ከዛ ደግሞ ቦርዶቹም ስብሰባ ካረጉ በኋላ ነው ከሩበን አሞሪም ጋር መለያየትን የመረጡትና ፍሌቸር የመጀመሪያ ጨዋታውን ለማድረግ እንግዲህ አሁን ላይ ዝግጁ እንደሆነና ትሬኒንግ እንዳደረጉም እንግዲህ ተነግሯል። ትሬኒንጉ ላይ ጥሩ የሚባል ድባብ ስለነበረ እንግዲህ ብዙዎች እያወሩለት ይገኛሉ። ፍሌቸርም አዲስ ፊት አይደለም ያዩት፣ የተለመደ ፊት ነው ያዩት የሚልም አስተያየትን ሰጥቷልና ፍሌቸርን ያውቁታል። ሁሉም ከዚህ በፊትም እዚህ ነገር ውስጥ ነበረበት። ከ21 ዓመት ወደታች ከመውረዱ በፊት እንግዲህ የታወቀ ነገር ነው እና ኤቫንስም እዚህ ነገር ተቀላቅለው መጥተዋል። ኤቫንስ አብሯቸው ሲጫወት የነበረ ተጫዋች ነውና ተጫዋቾቹ አዲስ አይደሉም። ለነዚህ ተጫዋቾች ያውቋቸዋልና ለነዚህ ተጫዋቾች ለመታዘዝ ለነዚህ ተጫዋቾች ለመገዛት ፍቃደኛ ይሆናሉ ብዬ አስባለሁ። አሁን ላይ የወጡ ያሉ መረጃዎች እንግዲህ ሩበን አሞሪም የሚባረራቸው በጣም ብዙ የሚባሉ ተጫዋቾች ደስተኛ እንደሆኑ እየተነገረ ነው። ቀደም ሲል በለቀኩላችሁ ቪዲዮ እንግዲህ ሊሳንድሮ ማርቲኔዝ እና ሩበን አሞሪም ጸብ ውስጥ እንደነበሩ ነግሬያችሁ ነበር። ኮቢ ሜኑ ደስተኛ ነበር። ብዙ የኢንስታግራም ፎቶዎች ላይ ሩበን አሞሪም መባረሩን ወር ደግሞ እንደቀልድ የተነሱ ሀሳቦች ላይ እንግዲህ ላይክ ሲያደርግ ታይቷል። እነ ጋርናቾም ጭምር ነው እንግዲህ የወጡ ተጫዋቾች ላይክ ሲያደርጉ የነበሩትና እነ ራስመስም በዚህ ነገር ተሳትፎበታል። አሰልጣኙ ከተጫዋቾቹ ጋር ጥሩ የሚባል ግንኙነት የለውም። እነ ማኑኤል ጋርቴም በጣም ደስተኛ ነበሩ የሚል ነገሮች አሉ። እነ አልታይ ባይንደር፣ ብዙ ተጫዋቾች ሴኒ ላመንስም ጭምር ሳይቀር አዲሱ ግብ ጠባቂያችን ሩበን አሞሪም በመባረሩ ደስተኛ ናቸው የሚል መረጃዎች ነው ያሉትና መጥፎ ኢንቫይሮንመንት ፈጥሮ ነበረ። ይህንን ቡድን ቢቆይም አሪፍ ነገር እንደማያደርሰው እንግዲህ እየተመለከትን ይገኛል። ከተጫዋቾቹ አንጻር እሱ ካለው ግንኙነት አንጻር ምንም ነገር ሊፈጥር እንደማይችል በጣም ግልጽ ነውና ፍሌቸር ዩናይትድን ያውቋል። የዩናይትድ ሌጀንድ ነው። ዋንጫዎችን ያሳካበት ቲም ነው። ማን እንደሆነ ሁሉም እያንዳንዱ ያውቃሉና ስለዚህ እነሱ ሊድ ለማድረግ ምንም የሚከብደው ነገር የለም። የራሱን አጫወት ዩናይትዶች የተማረሩበት ዩናይትዶች የጠሉበትን የ3-4-3 ሲስተም ቀይሮ እንግዲህ ወደ 4-4-2 ይመጣል ተብሎ ይጠበቃል። 4-4-2 እንኳን ባይሆን በአራት ተከላካይ እንደምንጫወት ነው እንግዲህ የበርንሌው ጨዋታ ላይ የሚጠበቀውና ምን አይነት አጫወት ይዞ ሊመጣ ይችላል፣ ምን አይነት ነገር እንመለከታለን። የመርም ፍሌቸር እንደተናገረው ይሄ የዩናይትድን የሚመስል አይነት ነገር ይዞ ሊመጣ ይችላል። ያው ሁላችንም እንደምናውቀው እንግዲህ አንድ ክለብ አሰልጣኙን ካባረረ በኋላ የመጀመሪያው ጨዋታዎች ብዙ ጊዜ ተጫዋቾቹ በጥሩ መንፈስ ነው የሚጫወቱት፣ ጥሩ ኢነርጂ ይሰጣሉና ምናልባት ያንን ኢነርጂ የማየት እድሉን ሊኖረን ይችላል ብዬ አስባለሁ። ጨዋታው ደግሞ ኦልድ ትራፎርድ ላይ ቢሆን ሞር ይገናል ብዬ እጠብቃለሁና በርንሌይ ይሄን ያህል ምንም መጥብ አናገኝበትም ብዬ ማናስበው ቲም አይደለም። 19ኛ ደረጃ ላይ ያለ ቲም ነው። በሜዳው ካሸነፈ 7 ጨዋታ አልፎታል። ዩናይትድ ደግሞ ከሜዳው ውጪ ያለው ሪከርድ አሁን ላይ በጣም አሪፍ ነው። ከኖቲንግሃሙ ጀምረን ብናነሳ እንኳን አቻ ወጣ፣ ከዛ ከቶተንሃም ጋር አቻ ወጣ፣ ከዛ ወልቭስ ክሪስታል ፓላስ አሉ፣ ሁለቱን አሸነፈና ቪላ ነው 2-1 ያሸነፈው። ከዛ በኋላ እንግዲህ በእነዚህ 5 ጌሞች እንግዲህ ሁለቱን አሸንፎ ሁለቱን አቻ ወጥቶ አንድ መሸነፍ ብቻ ነው ያለውና ከሜዳችን ይልቅ ከሜዳው ውጭ ያለው ሪከርድ አሪፍ ላይ ነው። የበርንሌን ደግሞ 7 ጨዋታ በሜዳው አለማሸነፍ 19ኛ ደረጃ ላይ መቀመጥ ለዩናይትድ ያህል የሚያዳግት ነገር አይመስለኝምና ምናልባት አዲስ አሰልጣኝ ስለሆነ ፍሌቸር ስለሆነ ጫና ላለማብዛት ነው እንጂ ይሄንን ጨዋታ ዩናይትድ ያሸንፋል ብዬ መናገር የምችለው ጨዋታ ነው። ግን ፍሌቸር የመጀመሪያው ነው። ብዙ ዩናይትዶች ኤክስፔክት ያደረጉም ይሆናል አይደለ፣ በአንዴው ቡም የሚያስብል አይነት ጨዋታ ሊያሳየን አይችልምና ጥሩ ነገር እጠብቃለሁ። ስንመኝ የነበረውን የ4
ተከላካይ ጨዋታ ሩበን አሞሪምን ሲቃወሙ የነበሩ ተጫዋቾች ራሳቸውን ሊያሳዩበት የሚችሉ ጨዋታ እነዚህ አይነት ነገሮችን እንጠብቃለንና እነ ብሩኖ እነ ማውንት ከጉዳትም ተመልሷል ብሏል። ብሩኖ በዚህ ሰዓት ላይ በጣም የሚያስፈልግ ይመስለኛል። ብሩኖ በየትኛውም አሰልጣኝ በየትኛውም ቦታ ላይ ብታጫወቱት ምቹ ይመስለኛልና ምናልባት ብሩኖን ከረጅም ጊዜ በኋላ በ10 ቁጥር ቦታ ላይ ልንመለከተው የምንችልበት አጋጣሚ ነው የተፈጠረው ብዬ አስባለሁና ያው ለረጅም ጊዜ ከካስሜሮ ጋር ተጣምሮ እንግዲህ በዚህኛው ሲዝን ብዙ ሲተችም ነበር፣ ብዙ ሲመሰገንም ነበርና ያንን ጥምረት እንግዲህ አሁን ላይ ፈርሶ ብሩኖ ፈርናንዴዝ ወደ ፊት ለፊት የምናይበት አጋጣሚ ይፈጠራል። ሜሰን ማውንት ነው ጥሩ የሚባል አመትን በዚህ አመት እያሳለፈ ነውና ጉዳቶች ቢያስቸግሩትም አሪፍ የሆነ ነገር እያሳየን ስለሆነ ምናልባት ብሩኖና ሜሰን ማውንት በዚህኛው ጨዋታ እንደሚገኙ አሳውቋል። ስለዚህ ግን የተወሰነ ጊዜ ነው በጨዋታው የሚያገኙት፣ ታይሙን እንመጥንላቸዋለን የሚል ማስቴትም ሰጥቷልና የብሩኖና የማውንት መመለስ በዚህ ቲም ላይ ትልቅ ነገር እንደሚፈጠር በጣም ግልጽ ነው ለአዲስ አሰልጣኝ ፍሌቸር። ምናልባት የብራይተኑን ጨዋታ ድረስ እንግዲህ ይመራል ተብሎ ይጠበቃል የኤፍኤ ካፑ ጨዋታ ላይ። ከዛ በኋላ ሲቲ አርሰናል ላይ ምናልባት ኦሌ ጉናር ሶልሼር በደንብ ጠንከር ብሎ እየሄደ ነው ነገሩ፣ እሱ መሆኑ የማይቀር ነገር ይመስላልና ከሱ ውጪ ሌላ ሰው አይመርጡም። ካሪክ እና እሱ ነው ያሉት፣ ግን ልምድ ካለው አንጻር ኦሌ ሊጉን ያውቀዋል፣ ዩናይትድን አሰልጥኗል። ስለዚህ ኦሌ ቢሆን ይቻላል ከካሪክ አንጻር አዲስ ፌስ ከምናይ አዲስ የሆነ ነገር ከምንመለከት ምናቆን ኦሌን ቢያንስ ሲዝኑን ቢያስጨርሰን የተሻለ ነገር ነው ብዬ አስባለሁና ስለዚህ የሁለቱን ጨዋታ ላይ ፍሌቸር ምን አይታጫውት ይዞ ሊመጣ ይችላል። ብሩኖ መመለሳቸው በዚህ ሰዓት ደግሞ ለሱ ነፃነትን ይሰጧል ብዬ አስባለሁና አሪፍ ተጫዋቾችን አሰልፎ በአሪፍ ጨዋታ 3 ነጥብ የምናገኝበት ታይም ይፈጠራል ብዬ አስባለሁና የነገው የበርንሌው ጨዋታ ለዩናይትድ ወደ ሻምፒዮንስ ሊግ ጉዞ አንድ ስቴፕ ነው። ምንም እንኳን አሰልጣኝ ብንቀይርም የሻምፒዮንስ ሊግ ጉዟችን የማይቀር ነገር ነውና አንዳንድ ግምታዊ አሰላልፎች እየወጡ ይገኛሉ። ግን ፍሌቸር ምን አይነት አሰላልፍ ይዞ ሊመጣ ይችላል፣ ምን አይነት አጫዋች ሊጫወት ይችላል፣ በባክፎር እንደሚጫወት ነው የሚጠበቀውና ያው ከአሞሪም ጋር ስጣገበው ስለገቡ ዩናይትዶች በባክስሪው ባክፎር መጫወቱ የማይቀር ነገር ነው። ባክስሪው መቼም ይዞ እንደማይመጣም ግልጽ ነው። ከሱም አጫወት አንፃር ከ21 ዓመት በታች ሲተገበረው እንደነበረው እንግዲህ በባክፎር ነው የሚጫወተውና አዲስ ነገር የምንመለከት ይመስለኛልና ዩናይትዶች በአራት ተከላካይ የሚጫወቱበት ምናልባት ተከታታይ ጨዋታዎች ከዚህ በኋላ በአራት ተከላካይ ነው የምናየው ብዬ አስባለሁ። ዋነኛው ችግሩ የሶስት ተከላካይ ስለሆነ ዩናይትዶች ከአሞሪም ጋር የገቡበት ስታገባ እሱ ስለሆነ ቀጣዩ የሚመጣም ኦሌም መጣ ማንም መጣ በአራት ተከላካይ መጫወታቸው የማይቀር ነገር ነውና ብዙ ጎል እያስቆጠረም ብዙ ጎል እየተቆጠረብን ነው። ስለዚህ በአራት ተከላካይ መጫወት ግዴታችን ነው። እነ ሃሪ ማጉዌርና ማቲያስ ዴሊት ሲመለሱ ደግሞ ይሄ በባክ ፎር መጫወታችን ሞር አሪፍ ያደርግልናል። ማቲያስ ዴሊት ምን ያለ ፐርፎርማንስ እንደነበረው እናውቃለን። ከመጉዳቱ በፊት በጣም አሪፍ ነበርና ልክ እንደ አሞሪም ፍሌቸር ተጫዋቾች ከጉዳት መጡ ብሎ አንድ ሁለት ጨዋታ ይጠብቃቸውም እያስባሉ አንድ ሁለት ጨዋታ ከጠበቀ ምናልባት እነዛን ተጫዋቾች ሳያጫውታቸውም እሱ ወደ ታችኛው ወደ 21ኛው ወደ ከ21 ዓመት በታች ቡድን ወደሚያሰለጥነው ይሄዳል። ስለዚህ እነ ብሩኖና ማውንትን ነገ ይጠቀምባቸዋል ተብሎ ይታሰባልና ካለውም ስኳድ አንፃር ነገ እነሱን መጠቀም እነ ሜኑን መጠቀም ሜኑ ግን እርግጠኛ አይደለም። የሁለቱ ግን እርግጠኛ ነው። ሜኑ ከተመለሰ አሪፍ ነው ለሱ፣ ካልተመለሰ ደግሞ በሁለቱም መጠቀም ይችላልና በርንሌ ጨዋታ በጣም ተጠባቂ ጨዋታ ነው የሚሆነው። ለጃክ ፍሌቸር ምን አይነት አቀባበል ሊያደርጉለት ይችላሉ? ወደ በርንሌ ስታዲየም ሄደው የሚደግፉ ደጋፊዎች ለፍሌቸር ምን አይነት እንትን ፍቅርን ያሳዩታል? ተጫዋቾቹ ለፍሌቸር ብለው ይፋለማሉ፣ ለዩናይትድ ብለው ይፋለማሉ። ኢነርጂያቸውን ውስጥ እንዴት እናይዋለን የሚለው ነገር የጓጓት ነገር ነው። የመረመረው በናሞሪም በሁሉም ተጫዋች የማይወደድ ነው ወይ ደግሞ በአብዛኛው ተጫዋች የማይወደዱ አሰልጣኝ ሆኖ ነው እንደዚህ አይነት ነገር ውስጥ የገባው የሚለውን እስቲ ቼክ እናደርጋለን። በደንብ የሚጫወቱና ራሳቸውን ፕሩቭ ለማድረግ የሚሞክሩ ከሆነ ግን ሩበን አሞሪም እንኳንም ተባረሩ ሊያስብለን ከሚችሉ መሃል አንደኛው ጨዋታ ሊሆን ይችላል። ጨዋታውን እስኪ እንገምት። ውጤት መገመት ከቻላችሁ ኮመንት ላይ አስቀምጡልኝ። ከጨዋታው በኋላ ደግሞ ስለ ጨዋታው ዩናይትድ አሸነፈም ተሸነፈም ፍሌቸር የመጀመሪያውን ጨዋታ እንዴት አድርጎ መራው፣ ምን አይነት አሰላለፍ ይዞ ገባ፣ ማን ጥሩ ተጫወተ፣ ማን ምን አረገ የሚለውን ነገር ሀሳቦች እናነሳለን። ለዚህ ቻናል ግን አዲስ ሆኖ እስካሁን ድረስ ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።